ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የተለያዩ የሂሳብ ቁጥሮችን ባለ 2 እና ባለ 3 ዲጂቶችን በመጠቀም ማባዛትን እንግዲህ ከሂሳብ ስሌቶች ከአራቱ የሂሳብ ስሌቶች መካከል የሆነውን ማባዛትን ዛሬ በደንብ እናያለን። እያንዳንዳቸውን እንግዲህ እዚህ ጋር ባለ 2 ዲጂት አለን፣ እዚህ ጋር ባለ 3 ዲጂት፣ እዚህም ባለ 2 እንዲሁም እዚህ ላይ ባለ 3 እና እንዲሁም እዚህ ደግሞ ባለ 2 ዲጂቶች አሉን። እያንዳንዳቸውን እያባዛን በደንብ እናያለን ማለት ነው። እንግዲህ ማባዛት ማለት ማራባት ነው። በቀላሉ እነዚህን ቁጥሮችን አንደኛው ከአንደኛው እንደዚህ ቁልቁል ማባዛት የሚባል አለ። በሱ መንገድ ማባዛትና እንዴት መስራት እንዳለብን በደንብ አድርገን እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ደውሉልን፣ ኮንታክት አድርጉን። በሀገር ውስጥም በሀገር ውጭም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉ እዚህ ከታች ባለው ስልክ ኮንታክት አድርጉን። የምትፈልጉትን ኮርስ በምትፈልጉት ሰዓት እያንዳንዳቸውን ሂሳብ፣ እንግሊዘኛ፣ አማርኛ እንዲሁም ሌሎች ኮርሶችን በአጭር ጊዜ መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ እንግዲህ እነዚህ ቁጥሮችን በማባዛት ወይም ደግሞ አንደኛው ከአንደኛው በምንድን ነው በምናባዛበት ጊዜ ቁልቁል እንዴት ነው እያንዳንዱ የሚከተለው ሩልስ ምንድን ነው በሚል ህጎችን በቀላሉ በመያዝ ባጭሩ ማባዛትን ቀልጠፍ አድርገን እንማራለን ማለት ነው። እነዚህን እንግዲህ ለመማር ደግሞ ምንድነው በቀላሉ የሚያስፈልገን በቃ የማባዛት ህጎች በቃ የሚባሉ አንድ ወይም ሁለት ህጎች አሉት። እነሱን ህጎች በደንብ ካየናቸው በጣም ቀላል ናቸው። በመጀመሪያ እግድም የተሰጠን ቁጥር እንደዚህ ቁልቁል ለማባዛት በሚያመች መንገድ እንጽፈዋለን ማለት ነው፣ ወይም እናስቀምጠዋለን። በሚያመች መንገድ እናስቀምጠዋለን። ከዛ በኋላ ይሄን ካስቀመጥን በኋላ እያንዳንዳቸው ለምሳሌ ይችኛዋ 6 ማንን ታባዛለች? ሁለቱንም ታባዛለች 98ን፣ ወይም ይቺ 7 ሁለቱንም ይሄን 98 ታባዛለች። ያ ማለት ወይም ደግሞ ይሄ 8 76ን ያባዛል፣ ወይም ይሄ 9 76ን ያባዛል። በተቃራኒው ያው ነው። አንደኛው ከአንደኛው እንግዲህ ማባዛት ማራባት ማለት ነው። አንደኛውን እያራባን እየደመር መሄድ ማለት ነው። እያንዳንዱ ስናይ ለምሳሌ 6 ይሄ በ8 ሲባዛ ማለት እንግዲህ ይችን 8ን 6 ጊዜ በመጻፍ ደምረን ማስቀመጥ፣ ወይም ደግሞ ይችን 6ን 8 ጊዜ በተቃራኒ ቁጥር በማባዛት ማስቀመጥ ድምሩን ማለት ነው። ያ ማለት ይኸው 6 ሲባዛ በ8 ማለት ይችን 6ን 8 ጊዜ ጻፍና ደምራት ማለት ነው። ወይም ደግሞ በተቃራኒው ይችን 6 ሲባዛ በ8 ስንል ይችን 6ን 8 ጊዜ ይችን 6ን 8 ጊዜ ጻፍና ደምራት ማለት ነው። የሚመጣው መልስ አንድ ነው። ይችን 8ን 6 ጊዜ ጽፌም ብደምራት የሚመጣ 48 ነው። ይችን 6ንም 8 ጊዜ ጽፌ ብደምራት የሚመጣው 48 ነው። በተቃራኒው የሚመልሱ አንድ አይነት ነው የሚሆነው። የሚቀለኝ ግን የትኛው ይቀለኛል ስል ለምሳሌ ይችን 8 6 ጊዜ በጽፋት ይቀለኛል። ይችን 6ን 8 ጊዜ ከምጽፍ ይችን 8ን 6 ጊዜ በጽፋት ይቀለኛል ማለት ነው። ስለሚቀለኝ እጽፍና 6 ጊዜ እደምራታለሁ። ይችን ስደምራት 6 ሲባዛ በ8 ወይም ይችን 8ን 6 ጊዜ ጽፌ ስደምረው 48 ይመጣልኛል ማለት ነው። 48 8ን እጽፍና አንድ አለኝ። ይሄ አንድ አለኝ ምናምን የሚለው መደመር ላይም ባለፈው ያየነው ስለሆነ ቀላለው እንግዲህ ስላየነው አዲሳችን አይደለም። ሁለት ቁጥሮች ከመጡ ከፊት ያለው ይቀመጥና ከኋላ ቁጥር አለኝ ከብሎ ከኋለኛው ጋር ብዜት ጋር ወይም ድምር ጋር የሚደመር ነው የሚሆነው ማለት ነው። 48 8 ጥፌ ስንት አለኝ? 4 አለኝ። ይሄኛው ደግሞ 9 ሲባዛ በ6 9 በ6 ደግሞ ስንት ነው ማለት ነው? 54 ነው። 54 የቅድሟ ደግሞ 4 አለችኝ። ስንት ይሆናል ማለት ነው? 58 58 58ን ሌላ የሚባዛ ስለሌላ አለኝ አልልም፣ ሙሉ አስቀምጠዋለሁ። 58ን ቁጭ አደርገዋለሁ ማለት ነው። ቁጭ አደረኩት። መልካም። አሁን ደግሞ መጣና ማንን አስቀምጣለሁኝ? ይቺ 7 ደግሞ ማንን ታባዛለች? ቀጥታ 98ን ሁለቱንም ታባዛለች ማለት ይቺ ታባዛለች ይችኛዋ 7። አሁን ማስቀምጠውን ብዜት እዚችኛው ላይ ከ8 አንድ ወደ ኋላ እንደዚህ ወደ ኋላ መጥቼ ነው ማስቀምጠው። ምክንያቱም ይችኛዋ 7 ከ6 አንድ ስቴፕ ወደ ኋላ ነው ያለችው፣ ወደ ኋላ ስላለች ከዚህም አንድ ወደ ኋላ እንደዚህ ትመጣና በዚች ቀና በሁለተኛዋ 8 ቀና ትቀመጣለች የዚህ ብዜት። ያ ማለት 7 ሲባዛ በ8 ስንት ነው? 7 በ8 ማለት 7ን 8 ጊዜ ወይም ደግሞ 8 7 ጊዜ በመጻፍ ማለት ነው በማባዛት እንደምረዋለን ማለት ነው። 7 ሲባዛ በ8 ስንት ይሆናል ስንል 7 በ8 56 ይሆናል ማለት ነው። 7 በ8 56። 6ን ጽፍና ስንት አለኝ? 6ን ጽፌ 5 አለኝ። 6ን ጽፌ 5 አለኝ። እቺ በዚህ ቀና 6ን ጽፋት አለኝ ማለት ነው። 6ን ጽፌ 5 አለኝ ማለት ነው። እሺ አሁን ደግሞ 7 ሲባዛ በ9 7 በ9 ስንት ነው ስንል
7 በ9 ስንት ነው የሚሆነው? 63 ይሆናል። 63 የቅድሙ 56 ነበር 6 ጽፌ 5 አለ ብያለሁኝ። ይሄኛው ደግሞ 63 ሆነ። የቅድሙ 5 አለችን 68 ይሆናል ማለት ነው። 68 ቀጥታ አስቀምጣለሁኝ ማለት ነው። ቀጥታ 68 እንመጣና አስቀምጣለሁኝ በዚህ ቀና ሰው ይችኛዋን ምን አደርጋታለሁኝ? ወደ ኋላ ወስዳታለሁ። በማን ቀና? በ8 በሁለተኛዋ 8 ቀና። ይኸው በዚህኛዋ ቀና ነው ማደርጋት። አንድ ስቴፕ ወደ ኋላ መጥቼ በዚች ቀና ይችኛዋን 6ን አስቀምጣታለሁኝ። ሌላ ቢሆንም ደግሞ ሌላ ኖሮ ከኋላ አንድ ቁጥር ከዚህ ከ7 ኋላ አንድ ቢሆን ኖሮ ከዚህ ከ8 ከ6 ቀጥዬ በ8 ቀን አሁንም አንድ ወደ ኋላ ብዬ በዚህኛው ደግሞ ሌላ ቁጥር አስቀምጥ ነበር። ሰው ሁለት ብቻ ስለሆነ አሁን ጨረስኩኝ። አባዝቼ ጨረስኩኝ ማለት ነው። አባዝቼ ጨረስኩኝ። እዚህ ላይ መጣና ምን አደርጋለሁኝ? እኩል ይሆናል ብዬ ምን ማስቀመጥ ነው? መልሱን ማስቀመጥ ማለት ነው። ሰው መጀመሪያ እንግዲህ ቁልቁል መደመር ማለት ነው። ይሄን ያስቀመጥነው ቀጥታ ቁልቁል እንደምረዋለን። 8 ተደማሪ ስለሌለው ራሱ ይቀመጣል። መልካም። ከዛ 8 ሲደመር ይችኛዋ 6 14 አራትን ጽፌ ስንት አለኝ? አንድ አለኝ። አራትን ጽፍና አንድ አለኝ ማለት ነው። እሺ አሁን ደግሞ ይችኛዋ 5 ሲደመር 8 ስንት ነው? 5 ሲደመር 8 13 ከዛ ከአንዷ ጋር 14 አሁንም አራትን ጽፍና ስንት አለኝ? አንድ አለኝ ይላለሁኝ። አንድ አለኝ። እሺ አሁን ጨርሻለሁ። ይችኛዋ አንድ እንግዲህ ቀጥታ ትመጣና ከማን ትደመራለች? ከ6 ጋር ትደመርና ስንት ይሆናል ማለት ነው? 7 ሆነ። ስንት ሆነልኝ ማለት ነው? ጠቅላላ መልሱ እንግዲህ ይሄኛው 98 ሲባዛ በ76 ስንት መጣልኝ ማለት ነው? 7448 መጣልኝ። በዚህ መሰረት በቀላሉ ሂሳብ በማስላት በአጭር ጊዜ ካልኩሌተር እንኳን ባይኖረን እንኳን ስልክ እንኳን ቢዘጋብን በወረቀት በአጭር ጊዜ ወይም በደቂቃዎች ቁጭ አድርገን ማባዛትና በቀላሉ ማስላት እንችላለን ማለት ነው። ሌላኛው ደግሞ ማነው ስንል እንግዲህ ባለ 3 ዲጂት አሁን ባለ 2 ዲጂት ነው ያባዛ ነው። ሌላኛው ደግሞ ባለ 3 ዲጂት ማነው? ቅድም ካየናቸው አንዱን እንጻፍና 857 ሲባዛ ይችኛዋለች 857 ሲባዛ ይችኛዋን እንምጣና ማንን ብላል? 857 ሲባዛ በ964 964 አሁን ስንት ይመጣል የሚለውን እያንዳንዳቸውን እያባዛን እናያለን ማለት ነው። እያባዛን እናያለን። እንግዲህ እቺ 4 እንግዲህ ሁለቱንም ሶስቱንም ታባዛለች። እቺ 6 ሶስቱንም ታባዛለች። 9 ሶስቱንም ታባዛለች። እንዲሁም ደግሞ እቺ 7 እነዚህን በሙሉ 964ን ያባዛል። 5ም እንደዛው እነዚህን ያባዛል። 8 እነዚህ ያባዛል ማለት ነው በተቃራኒው። ከዚህ ስንጀምር እንግዲህ 4 ሲባዛ በ7 ማለት ይችን 7ን 4 ጊዜ በመጻፍ መደመር ወይም ደግሞ ከፈለጉ ይችን 4ን 7 ጊዜ ግን 7 ጊዜ ይችን ከምጽፋት ይችን 7ን 4 ጊዜ በጽፋት ይቀለኛል እንጂ መልሱ አንድ ነው የሚሆነው። ይችን 7ን 4 ጊዜ ጽፌ መደመሩ ስለሚቀለኝ ስንት ይመጣል? 7 ሲባዛ በ4 28 ይመጣል። 28 ይመጣል። 8ን ጽፌ ስንት አለኝ? 2 አለኝ ይላሉ። 2 አለኝ። እሺ ሌላኛው 4 ሲባዛ በ5 ስንት ሆነ? 20 ይሆናል። ከሁለት ጋር ስንት ሆነ? 22 2ን ጽፌ አሁንም 2 አለኝ። አሁንም 2 አለኝ። እሺ 4 ሲባዛ በ8 ስንት ነው? 32 ይሆናል። 32 የቅድሙ 2 አለን። ስንት ሆነ? 36 አሁን 6ን ጽፌ 3 አለኝ አለ። ምክንያቱም ሌላ የሚባዛ ቁጥር ስለሌለ 36 ሙሉ አስቀምጠዋለሁ። 36ን ቁጭ አደርገዋለሁ ማለት ነው። ሌላ ቁጥር ቢሆን ኖሮ ነው ከኋላ እንጂ ስንጨርስ መጨረሻ ላይ ሙሉ ቁጥሩን ነው የምናስቀምጠው ማለት ነው። አሁን የአራት አባዝታ ጨረሰች ማለት ነው። 4 አባዝታ ጨረሰች። አሁን ደግሞ 6 አባዛለች። እነዚህን 6 ስታባዛ የሚቀመጠው ከ8 አንድ ገባ ብሎ ነው የሚቀመጠው በዚች በሁለት ቀና። ምክንያቱም ከ4 አንድ ወደ ኋላ ስላለ ማለት ነው። አሁን ደግሞ 6 ሲባዛ በ7 ስንት ይሆናል? 42 ነው የሚሆነው። 6 ሲባዛ በ7 42 ከዛ ሁለትን ጽፍና ማን አለ? 4 አለ። ሁለትን ጽፌ 4 አለ። ይብችን ሁለትን በዚች ቀን አስቀመጥኳት። እሺ 6 ሲባዛ በ5 ስንት ሆነ? 30 ከ4 ጋር ስንት ሆነ? 34 4ን ጽፍና ስንት ሆነ? 3 አለኝ ይላሉ ማለት ነው። 4ን ጽፌ 3 አለችን ወደዚህ ማስጠጋት አለብኝ። እሺ 6 ሲባዛ በ8 ስንት ሆነ? 48 ከ3 ጋር ስንት ሆነ? 51 ይሆናል። 51ን ቁጭ አደርገዋለሁ ምክንያቱም አሁን ከ8 በኋላ የሚባዛ ቁጥር የለኝም። 51ን እመጣና ቁጭ አደርገዋለሁ። ይችን ወደ ኋላ እንደዚህ በሁለት ቀና አደርጋታለሁ። በዚች ቀና ነው መሆን ያለባት ማለት ነው። መልካም አሁን ጨረስኩ ማለት ነው። አሁን ማንኛው 6 አባዛ ጨረሰች። አሁን ደግሞ ማን ያባዛል? 9 ደግሞ ማንን ያባዛል? 857ን ያባዛል። 9 ደግሞ እሱን ያባዛል። 9 የሚመጣው አሁን ከ6 አንድ ኋላ ስላለ ከ6 ብዜት ከዚህ ከሁለት ቀጥሎ በአራተኛው ቀና ነው። አንድ ስቴፕ ወደ ኋላ እያለ የሚቀመጠው። ሌላኛው 9 ሲባዛ በ7 9 በ7 ስንት ይሆናል ስንል 63። ይሄው ቺኛዋ 9 ሲባዛ በዚህ በ7 63 3ን መጣና 3ን አስቀምጣለሁ። 6 አለ ማለት ነው። 6 አለ 3 አስቀምጬ 6 አለ። ይሄው 3ን ሳስቀምጣት በአራት ቀና ነው ማስቀምጣት ማለት ነው። በአራት ቀና አስቀምጣታለሁ። ትንሽ እንደዚህ ጠጋ አድርጋትና በዚህ በአራት ቀና ነው ማስቀምጣት። እሺ 9 ሲባዛ በ5 ስንት ሆነ? ይሄኛው 63 ሆነልን። ይሄው 3ን ጥፌ 6 አለ ብያለሁ። 9 ሲባዛ በ5 45
የቅድሙ 6 አለኝ 45 እና 6 ስንት ሆነ? 51 51 አንድን እጽፍና ስንት አለኝ? 5 አለኝ። አንድ ጽፌ 5 አለኝ። እቺ በዚህ ቀና መምጣት አለባት። አዎ 5 አለኝ። አሁን ደግሞ 9 ሲባዛ በ8 9 በ8 ስንት ነው ስንል ስንት ይመጣልናል? 72 72 የቅድሞ 5 አለችን 7 ሆነ። ሌላ የሚባዛ ስለሌለ ሙሉን አስቀምጠዋለሁ 7 ይሄው 77 መጣልኝ ማለት ነው። እቺን በአራት ቀን አስቀምጣለሁ እንደዚህ። አሁን ጨረስኩኝ። ቀጥታ እኩል ይሆናል ብዬ ምኑን ማስቀመጥ ነው ያለብኝ? ቀጥታ እኩል ይሆናል ልበልና ምኑ ላስቀምጠው? መልሱን አንሰሩ ማስቀመጥ ብቻ ነው የሚቀረኝ ማለት ነው። እሺ አሁን እዚህ ላይ ስንደምር 8 እንዳለ ትቀመጣለች። 8 ይኸው ከታች ተደማሪም ስለሌላት እሷ ሙሉን ትቀመጠው 8 ትቀመጣለች። እሺ እዚህኛው ላይ ስንመጣ ማን አለ? 2 ሲደመር 2 ሌላ ተደማሪ የለም። 2 ሲደመር 2 4 ይመጣል። 4ን አስቀምጣለሁኝ። እሺ ሌላኛው 6 ሲደመር 4 10 ሲደመር 3 13 ማን አስቀምጣለሁ? 3ን አስቀምጥና ስንት አለኝ? 1 አለኝ። 13 ሆነ 1 አለኝ። እሺ ሌላኛው 3 ሲደመር 1 4 ሲደመር 1 5 ተቅድሞ 1 ጋር 6ን መጣና አስቀምጣለሁኝ። በጣም አሪፍ። ሌላኛው 5 ሲደመር 7 5 ሲደመር 7 ስንት ነው? 12 ሁለትን እጽፍና ስንት አለኝ? 1 አለኝ። 1 አለኝ። አሁን ከ7 ጋር አንዷን እንደምራለሁ። 7 ሌላ ተደማሪ የለውም። 7 የቅድሞ 1 ሲደመር 8 ሆነ። 8 ሆነልኝ። ስንት ሆነልኝ ማለት ነው ጠቅላላ? ይሄው 857 ሲባዛ 964 እኩል ነው ስንት መጣልኝ? 826343 ይሄው 826348 826348 መጣልኝ ማለት ነው። የነዚህ ብዜት ማለት ነው። በዚህ መሰረት በቀላሉ ሂሳብ ማባዛትን ጥንቅቅ አድርገን ሌላ ቁጥር እዚህ ላይ 4 5 ቁጥር በዚህ ቢደረደርም እዚህ ላይ ወደታች የሚመጣው ቁጥር አንድ ስቴፕ ወደኋላ እየሄደ ወደዚህ ይመጣል እንጂ ምንም ከዛ ውጭ የሚፈጠረው ነገር የለም። በዚህ መሰረት በቀላሉ ሂሳብን ማብዛትና ማስላት እንችላለን ማለት ነው። እያንዳንዳቸውን በአጭርና ቀልጠፍ ባለ መንገድ ማባዛት እንችላለን ማለት ነው።